አንዳንድ ሰዎች ሐጅ ማድረግ አሁንም ሌላ ሰፊ ጉጉት ይኖራቸውና በማጭበርበርም ሊሆን ይችላል ወይም ደግሞ ዘዴ በመፈለግ የተከለከሉ መንገዶችን በማድረግ የሆነ ሰው አብራት ከለላ አይፈቀድላትም መሄዱ ነው። አይፈቀድላትም ማለት ምንድነው? ሊወጅባት ቀርቶ መሄዱ ወንጀል ነው እያሉ ነው ማለት ነው። ሐጅ ማድረግ እየቻለ ዝም ብሎ የሚዘናጋ ሰው በዚህ መካከል ቢሞት ይሁዲ ወይም ነስራኒ ሆኖ ከመሞት የተለየ አይደለም ብለዋል ማለት ነው። አልቻልክም ይልሃል የእሱን ጥቅም ለማስጠቀም ሲል አንተ ግን ችለሃል። ነገባ ነው ተጠያቂው የሐጅ በሚቀርበት ጊዜ። ስለዚህ እየቻለ በግዴለሽነት ዝም ብሎ የሚዘገይ ሰው ለአደጋ ይጋለጣል ማለት ነው። በጣም የሚያሳዝነው ነገር ደግሞ እነዚህ ሰዎች የተለያየ የዓለም ጫፍን የዓለም ሀገራትን ጎብኝተው ሐጅ ሲባል እንደው ኢንሻአላህ እየተባለ የሚቆይበት ሁኔታ አለና لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله الذي جعل البيت الحرام مثابة للناس وأمنا وأمرنا أن نتخذ من مقام إبراهيم مصلى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله خير من حج وخير من اعتمر صلى الله وسلم عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. ውድ ተመልካቾቻችን አላህ ስብሓነሁ ወተዓላ ከእስልምና ማዕዘናት መካከል አንዱ ያደረገው ደረጃው ከፍ ያለ ትልቅ ዒባዳ አለ። ይህ ትልቅ ዒባዳ በአማኞች ላይ በእድሜያቸው አንድ ጊዜ ለቻለ ሰው ግዴታ የተደረገ ነው። ይህ ዒባዳ ትልቅ ግዙፍ ከመሆኑ የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ታላቅ ዒባዳ ጀነት እንጂ ሌላ ምንዳ የለውም የተባለለት የገዘፈ ትልቅ አምልኮ ነው። ይህንን ትልቅ አምልኮ ልንፈጽም የሚገባን ደግሞ እውቀት ላይ መሰረት ባደረገ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩት በተገበሩት መልኩ ሊሆን ይገባል። በመሆኑም በዛሬው ዕለት ሐጅን ለመረዳት በሚል በተከታታይ ወደ እናንተ ሐጅን አስመልክቶ በተደጋጋሚ የሚነሱ ጥያቄዎችን የምናይ ይሆናል። ጥያቄዎቹን በማብራራት ሐጅ ለሚያደርጉ ሰዎች የተለያዩ ምክሮችን በመለገስ ደግሞ የምንወዳቸው የምናከብራቸው ሸኻችን ሼኽ ሰዒድ አሕመድ ሙስጠፋ ከኛ ጋር ከፕሮግራሙ ጋር አብረው ይቆያሉ። ከዚህ ፕሮግራም ጋር አብራችሁ እንድትቆዩ እጋብዛለሁ። አህለን ወሰህለን ወመርሐበን ቢኩም ሸኻና። ያው መግቢያችን ላይ እንዳየነው የሐጅ ስነ ስርዓት ብዙ ሰዎች አላህ ይወፈቃቸው የአላህ ባሪያዎች ይህንን ትልቅ አምልኮ ይፈጽማሉ። አምልኮም ሲፈጸም እውቀትን መሰረት ባደረገ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን መልኩ መሆን አለበትና እዚህ ስክሪናችን ላይ የሚወጡ የተለያዩ ጥያቄዎች ይኖራሉ። እነዚህን ጥያቄዎች እንግዲህ እየመለስን አብረን እንቆያለን። መጀመሪያ ላይ የምናየው ብዙ ጊዜ አንዳንድ ሰዎች የሐጅ አቅም ይኖራቸዋል፣ አላህ ሱብሓነሁ ወተዓላ ይለግሳቸዋል፣ ገንዘብ ይሰጣቸውና ሐጅ ከማድረግ በጣም ይዘናጋሉ። በጣም የሚያሳዝነው ነገር ደግሞ እነዚህ ሰዎች የተለያየ የዓለም ጫፍን የዓለም ሀገራትን ጎብኝተው ሐጅ ሲባል እንደው ኢንሻአላህ እየተባለ የሚቆይበት ሁኔታ አለና ሐጅን እየቻሉ አቅም እያለ ማዘግየት ምን አይነት ሁክም አለው የሚለውን እንመልከት። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። በእውነቱ ሐጅ ብቻ ሳይሆን ማንኛውንም ኢባዳ አንድ ሰው ባገኘው እድልና በተሰጠው ወቅት ቶሎ ማድረግ እንዳለበት ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ይላል። ወደ ጌታችሁ ምህረት ተሽቀዳደሙ። አላህን ምህረት ለማግኘት ነገ ዛሬ ማለት የለባችሁም ይላል ማለት ነው። እና
ብዙ የተለያዩ አያቶች መጥተዋል። ይህም በትመለከት ኸይር ነገር ያው እንግዲህ አላህ ታመቻቸልህ፣ አቅሙን ካለህ፣ ጊዜውን ታገኘህ ነገ ዛሬ ማለት የለብህ። ምክንያቱም ነገ በእኛ እጅ አይደለምና ማለት ነው። አዲስ ሰው ያለፈውን ነገር አልፏል፣ መመለስ አይቻልም። አሁን ያለውን ብቻ ነው የሚችለው መጠቀም። ወደፊት የሚለው ምኞት ነው፣ ሊሆንም ላይሆንም ይችላል ማለት ነው። ስለዚህ እየቻለ በግዴለሽነት ዝም ብሎ የሚዘገይ ሰው ለአደጋ ይጋለጣል ማለት ነው። መሰረቱ ያው በእድሜ አንድ ጊዜ ነው ግዴታ የሆነው። ዘንድሮ ታላድክ በስተቀር ወንጀለኛ ነህ ተብሎ አይጣበብም፣ ሄድ ይችላል። ግን በተቻለ መጠን ቶሎ ለመሄድ መዘጋጀት ይኖርበታል ማለት ነው። ነገ ዛሬ እያሉ እየተዘነጉ ብዙ ጊዜ እንደገና የእድሉን ያላገኙ ያመለጣቸው ብዙ ናቸው። ከነዛ እንዳይሆን ማንኛውም ሰው የዱንያ ጣጣ የተለያዩ መሻክሎች ምንጊዜም ያሉ ናቸው። ዘንድሮ እንደዛ አልተሳካልኝም በሚቀጥለው ላሉ የሚቀጥለው ደግሞ የባሰ ያጋጥማል። እንደዛ እያለ እንትን ታለ እና አላህ ሱብሓነሁ ወተዓላ ችሎታ ሰጥቶት ሀጅ ለማድረግ ያልቻለ ሰው ፈላ አለይሃ እየሙተ የሁድየን ወው ነስራንየን ብለዋል ዑመር ብን ኸጣብ ረዲየላሁ ዐንሁ። ሀጅ ማድረግ እየቻለ ዝም ብሎ የሚዘናጋ ሰው በዚህ መካከል ቢሞት የሁዲ ወይም ነስራኒ ሆኖ ከመሞት የተለየ አይደለም ብለዋል ማለት ነው። ይህንን ሀሳብ የወሰዱት ከቁርአን ነው። አላህ ሱብሓነሁ ወተዓላ ሀጅን ጽፎባቸዋል። በእናንተ ላይ ሀጅ አድርጉ ካለ በኋላ ወሊላሂ አለናስ ሒጁል በይቲ መን ስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነላሀ ገኒዩን አኒል ዓለሚን ይላል። የአያቱ መደምደሚያ ማለት ነው። ወመን ከፈረ ማለት በቃል እንኳን ባይከፍር እየቻለ አላደርግም ያለ ሰው እንደ ከፈረ ይጠቁማል ማለት ነው። ተእምነት እንደወጣ ከዛ ያላደረገም አይደለም ያለው እና ስለዚህ ያው የዱንያ ሀጃ ይብስብኛል ብሎ ለዱንያ ሀጃ ቅድሚያ እየሰጠ ያን ነገር ቸል ካለ እንደ ካደ ይቆጠራል ማለት ነው። የአላህ ኒዕማ ክዷል። ቢያንስ በቀጥታ ተእስላም ወጣ ባይባልም፣ ስለዚህ እስከ ኩፍር ድረስ የሚያሰጋ ሁኔታ ነው ያለው ማለት ነው። ይህንን አደጋ ለማምለጥ ማንኛውም ሰው አላህ ሁኔታውን ታመቻቸለት፣ ጤናማ ከሆነ ስንቅ፣ አስፈላጊ ነገሮች፣ ቅድመ ሁኔታዎች፣ መጓጓዣዎች ከተሳካለት ለቤተሰቡ በቂ ቀለብ ትቶ መሄድ የሚችል ከሆነ ልክ እንደ ዘካ ብዙ ሺህ ገንዘብ መከማቸት የለበትም። ያው የቤተሰቡ ውስጥ የሚመጣ ድረስ የሚበቃ ካለ ለሱ ደርሶ መልስ ስንቅ ካለው መጓጓዣ ከቻለ በቃ አዛዱ ወራሄላ ነው የሚለው እና ስንቅና መጓጓዣ ዋናው ነገር። ይህን ከቻለ በኋላ ልክ ታዋቂ ሀብታም እስከሚሆን መጠበቅ የለበትም። ሀገራችን በተለምዶ በጣም ታዋቂ ሀብታም ካልሆነ ሀጅ አይሄድም ማለት ነው። እና እነዛም ደግሞ ያው ቢዚ ስለሚሆኑ ታዋቂ ሀብታም ሆነው ሁሉም ነገር ተሟልቶላቸው በነገ ዛሬ እድል የሚያመልጣቸው ብዙ ናቸው። እና ያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው። ቶሎ በተቻለ መጠን ምክንያቱም ዘንድሮ ጤናማ ነህ፣ የሚቀጥለው ታመም ትችላለህ። ዘንድሮ የሀብቱ ተሟልቶልሃል፣ የሚቀጥለው ትከስራለህ። ምን ይታወቃል? ወይ ጭራሹን የለህም ትሞታለህ ማለት ነው። ያ እንዳይሆን ለአደጋ የሚያጋልጡ ነገሮችን መሽቀዳዳም ነው። መጀመሪያ መቀዳደም፣ ማንኛውም ሰው 5 ነገር በ5 ነገር ቅደሙ የሚልም ሀዲስ አለ ማለት ነው። እና ጤንነትህን ተህመምህ በፊት፣ ሀብትህን ከመክሰርህ በፊት፣ ወጣትነትህን ከእርጅና በፊት፣ ህይወትህም ከሞትህ በፊት የሚላል ማለት ነው። እነዚህ ሁሉ ነገሮች ያው ተገዳዳሪ ናቸው ማለት ነው። ነገ ዛሬ ታልክ ያ ነገር አንተ ሳትቀድመው የሚቀድምህ ነገር ይመጣል ማለት ነው። ያ እንዳይሆን መጠንቀቅ ያስፈልጋል። ጀዛኩም ላሁ ኸይረን። ያው በመቀጠል የምናየው አንዳንድ ሰዎች በተከለከለ ወይም ባልተፈቀደ ሐራም በሆነ ገንዘብ ሐጅ ማድረግ ይፈልጋሉ። ለምሳሌ ከፍተኛ የሰው ሐቅ ይኖርባቸዋል በገንዘብ መልኩና ስነ ስርዓቱን ጠብቀን ሐጅን ካደረግን ያው ጸድተን ታጥበን ስለምንመጣ የሰው ሐቅ ቢኖርም ችግር የለውም ብሎ የማሰብ ሁኔታ አለ። ያለ ሐቅንና የሰዎችን ሐቅን የመቀላቀል ጉዳይና ትክክለኛ ሐጅ ተፈጽሞ ግን ወንጀል ያለበት ጉዞ ከሆነ እንዴት ነው?
መጀመሪያ ያው ሐጅ በንጹህ ነገር ላይ ነው መመስረት ያለበት። እነላህ ጠይቡን ላ የቅበሉ ኢላ ጠይባ ይላል። አላህ ንጹህ ጌታ ነው። ተስራም እንደዛ ንጹህ የሆኑ ስራዎችን ነው የሚቀበለው እንጂ ቁሻሻ ስራን አይቀበልም። እና ስለዚህ መጀመሪያ ያ ስንቁ መጓጓዣው ምንም የሚያስፈልገው ወጭ በሙሉ በሐላል ገንዘብ ላይ መመስረት አለበት ማለት ነው። የሰው ሀቅ ሳይደባለቅበት ወይም ደግሞ ህገ ወጥ በሆነ መልኩ የተሰበሰበ ሳይሆን እንደው አጋጣሚ እንኳን መጥፎ ስራ ላይ ብትሆን ለሀጅ የምትላትን ቢያንስ በንጹህ መርጠህ መሆን አለበት ማለት ነው። ምንጊዜም ያው ሐላል ነው ሙእሚን መጠቀም ያለበት። ግን ለሀጅ በሚሆንበት ጊዜ ትልቅ ውጤት የምታመጣው በጥሩ በንጹህ ሁኔታ ላይ ተተመሰረተ ነው። አለበለዚያ ያው ለይስሙላ ደርሶ መምጣት ነው የሚሆነው ማለት ነው። ስለዚህ ለአላህ ብለህ የምትሰራውን ነገር አላህ እንዲቀበል ከፈለግ ንጹህ ሆነህ ነው መስራት ያለብህ። ስንቅህም ንጹህ መሆን አለበት። ልብህም ንጹህ መሆን አለበት። ተሌሎችም ወንጀል ተውባ ማድረግ አለብህ። መጀመሪያ የሰው ሀቅ ካለ ሂሳብክን ማወራረድ አለብህ ወይ ይቅርታ መጠየቅ አለብህ እንጂ ዝም ብለህ አዘበራርቀህ ሄዶ ለመጣ በሀጅ ለመባል ብቻ መሆን የለበትም ማለት ነው። ያ ከሆነ ያው ለፍቶ ከንቱ ነው የሚሆነው። ጀዛኩም ላሁ ኸይራን። ሌላው የሚነሳው ከሴቶች ሀጅ የማድረግ ሂደት ጋር ጉዟቸው ላይ ዑምራም ላይ ይነሳል እና አንዳንድ ሴቶች አብሮአቸው ሊሄድ የሚችል ቤተሰብ አይኖርምና አንዳንዴ በጉዞ ወኪል ሊሆን ይችላል ወይም ደግሞ የሚሄዱበት ጀማዓ ደህና የሆነ ሰላም ያለበት ነውና ስጋት ስለሌለ እንደው መሐረም ሳይኖር ዝም ብሎ የመውጣት ሁኔታ አለ። ብዙ ጊዜ ይጠየቃል። በተለይ ዑምራ ላይ ስለሚደጋገም ይነሳልና እንደው ሴት ልጅ በዚህ ረገድ ከሌላት ምን ማድረግ አለበት? በተለይ ዋጅብ የሆነው ግዴታ ሀጅ ሆኖባት። ማንኛውም ኢባዳ ላይ ስሜታዊ መሆን የለብንም። ነገር መሄድ ስለፈለግ ብቻ መሄድ አለብኝ ማለት የለበትም። ሀጅ ያው አላህ ማን ኢስተጧዐ ብሏል። መጀመሪያ የቻለ ሰው ነው የሚለው። የቻለ ሰው የሚለው አጠቃላይ ያው ስንቁ፣ መጓጓዣው፣ ምኑ አስፈላጊው ነገር ያሟላ ሰው ማለት ነው። እንደገና ጤንነቱ የተሟላ ሰው ማለት ነው። መንገዱ አስተማማኝ ሲሆን ማለት ነው። ይሄ በአጠቃላይ ለወንድም ለሴትም ነው። ለሴቶች ደግሞ ወልይ መሆን ተስጢጧ አንድ አካል ነው ራሱ። ቤተሰብ ኃላፊ አጃቢ መኖሩ ለምሳሌ ሀብታም ናት፣ ሁሉን ነገር አሟልታለች፣ ግን ቤተሰብ የላትም የሚወስዳት አልወጀበባትም ነው በሁሉም ፍቃዎች ማለት ነው። እና አይወጅባትም ያ እስከሚሟላ ድረስ ማህራሙ ማለት ነው። ወይ ባል እስከምታገባ ድረስ ወይ ከዘመዶቿ አንዱ እስከሚተባበራት ድረስ ሌላው ነገር ቢሟላ እንኳን መስራት የለባትም። ምክንያቱም በአሁኑ ጊዜ በሀጅ ጉዞ አማካይነት ታማኝ ጥሩ ሰዎች ምናምን ተሰሃባ የበለጠ ታማኝ ሰሃባ አለ። ሰሃቦች ያለ መህረም አትሂዱ ያሉት ነቢዩን ተነሱ እኛ ተሻለ እንዴ? እኛ ሀጅ ጉዞ እንዴት አድርጎ ነው? ስለዚህ ላ የሕሉ ሊምርአቲን ቱእሚኑ ቢላሂ አን ቱሳፊረ መሲረተ የውሚን ኢላ ወማዐሃ ዘውጁሃ አው ዙ መሕረም ሚንሃ ያሉት ማለት ነው። አንድ ሴት የአንድ ቀን ጉዞ በእግር ርቀት እንኳ ቢሆን ወይ ባሏ ወይም የቤተሰብ አካል የሆነ ሰው አብራት ከሌለ አይፈቀድላትም መሄዱ ነው የሚለው። አይፈቀድላትም ማለት ምንድን ነው? ሊወጅብባት ቀርቶ መሄዱ ወንጀል ነው እያሉ ነው ማለት ነው። ያልተፈቀደ ነገር ከሰራህ ወንጀል ነው። ስለዚህ እነሱ ሀጅ መሄድ ያለብኝ ብለው ነው እንግዲህ ጉጉት የሚያዛቸው። ሀጁ መጀመሪያ አላህ የሚቀበለው በሆን አላህ በዘረጋው ስርዓት ላይ መሆን አለበት። ያ ከሆነ ሀጁን አድርገሽ እንዳላደረግሽ ከሆንሽ ደግሞ ለምን ሄድሽ ተብለሽ የምትጠየቅ የሆነ ምን ትርጉም አለው ማለት ነው። ይህ በአጠቃላይ ማንም ጉዞ ቤተሰብ ጋር ነው ሴት ልጅ መሄድ ያለባት ማለት ነው። ጀዛኩም ላሁ ኸይራን። ያው የሴቶችንም ደህንነት ለማስጠበቅ ሸሪዓውም የሚያደርገው ነገር ነው። ሌላው የሚነሳው አራተኛ ጥያቄ አንዳንድ ሰዎች ሀጅ የማድረግ አሁንም ሌላ ሰፊ ጉጉት የኖራቸውና በማጭበርበርም ሊሆን ይችላል ወይም ደግሞ ዘዴ በመፈለግ የተከለከሉ መንገዶችን በማድረግ ሀጅ የሚፈጽሙበት ሁኔታ አለ። በተለይ ብዙ ጊዜ የሚታየው እዛው ሀጅ የሚፈጸምበት አካባቢ የሚቆዩ ሰዎች ይኖሩና ያልተፈቀደላቸው ተስሪህ ወይ የተለያየ ነገር የሌላቸው ሰዎች ይኖሩና በተለየ መንገድ አድርገው እንደምንም ሀጅ መፈጸም የሚፈልጉበት ሁኔታ አለ። ትክክለኛው መንገድ እያለ ማለት ነው። እና እነዚህ ሰዎች እንዴት ነው? ይሄ በሁለት መልክ ማየት ይበጃል።
አንደኛ ያው አስተናጋጁ ወገን አላስፈላጊ ጫና የሚያደርግበት ጊዜ አለ። አስተናጋጁ ወገን ሽሩጥ ያበዛሉ፣ ገንዘብ ታቅም በላይ ይጭናሉ። ያኔ ሰውየው ያን ነገር በኖርማል ቢስተናገር ኖሮ ሊያደርግ እየቻለ ግን አላስፈላጊ ጫና በማድረጉ ይከለከላል ማለት ነው። ያ ከሆነ በሚችለው መንገድ ቢያደርግ ተሸርዑ በኩል የሚከለክለው ነገር የለም። ምክንያቱም ዒባዳ የማንንም ፍቃድ አይፈልግም። ዒባዳ አላህ አዙሃል። ለምሳሌ ሶላት ስገድ ተብልሃል። ሶላት እንዳሰግድ ቢልህ እንደ አሚር መጥቶ መብት አለው እንዴ? እና መደበኛ የሆኑ ነገሮች አዛዱ ወራሄላ አለቀ። በግልጽ ነው ያስቀመጡት እኮ። ሰውየው እዛ ሄዶ የሰው ሸክም እንዳይሆን ለማኝ እንዳይሆን በቂ ስንቅ መያዝ አለበት። ከዛ በኋላስ ማጓጓዣ መቻል አለበት። ይህን በግልጽ ያስቀመጡት ለምንድን ነው? ምክንያቱም ገንዘብ አይጠግብም ሰው። 1 ሚሊዮን የሚበቃውን 2 ሚሊዮን አንጣ ይልሃል። 1 ሚሊዮን ለሱ ብቻ ገቢ እንዲሆን 3 ሚሊዮን አምጣ ይልሃል። ስለዚህ እሱ በጨመረ ቁጥር ይህን ታልቻልክ አልወጀብህም አትንጣ ይልሃል ማለት ነው። ፈትዋ ይሰጣል። ላ ችልሃል፣ በኖርማል ትችላለህ፣ ግን እሱ አላስፈላጊ ጫና ስለሚያደርግብህ ነው እንዲያትችል የሚያደርግ ማለት ነው። እና በዛ መልክ የሚቻለውን ማዕቁል የሆነውን ማንም ሰው ያው በቂ ነው ብሎ የሚያስበውን በዛ ደረጃ ያው መተባበሩ ጥሩ ነው ማለት ነው። ከዛ በላይ ግን የበለጠ ሀብታም ካልመጣ በስተቀር ለድሃ አልፈቅድም። ሙስተጧ የተወሰነ ችሎታ ቢኖረውም ለእኔ ይህን ያህል ካልጨመረኝ እንደ ሙስና ማለት እኮ ነው። አሁን መንግስት መስሪያ ቤት ስትሄድ በቀላሉ የምትከፍለውን ነገር አስተናጋጆች ግን የራሳቸውን ይጭኑብሃል። ከአሰራር ውጭ አሰራር ውጭ እንደገና ይህን ጨምር እያሉ ያንከለክሉሃል ማለት ነው። ያ ከሆነ አላህ ያን ነገር ህጋዊ አላደረገም ማለት ነው። እና ያን የሚያደርጉ ከሆነ አንተ በሆነ ዘዴ ያን ሀጅህን ማድረግ የምትችል ከሆነ የሚከለክልህ ነገር አይኖርም ማለት ነው። ስለዚህ ዋናው ነገር ማዕቁል በሆነ መልኩ ነው መስተናገድ ያለበት ነገር። ሰዎች ያላግባብ እየከለከሉ ይህን ያህል ካላመጣህ እያሉ በአሁኑ ጊዜ በቃ በቀጥታ ያው ተቤንዚን ተቀያሪ እንዲሆን እያደረጉ ነው ማለት ነው። በግልጽ ነው የሚናገሩት። እኛ እኮ እስከ ዛሬ አላወቅንም፣ ቤንዚን የበለጠ ገቢ የምናገኘው በሱ ነበር እየተባለ ነው ያለው ማለት ነው። ይሄ ማለት ምንድን ነው? ታዋቂ ሀብታም ብቻ የጠየቁትን የሚከፍል ይስተናገዳል። ያ መካከለኛ የሆነ ሰው ቦታ አታጠብ ዘወር በል እየተባለ ነው። ያ ከሆነ አላህ ደግሞ አስወጅቡሃል። መንስተጧ ያለውን አዛድ ወራሂላ ብለዋል። እስቲጧው ሸርዑ በሚለው ይችልሃል። ተሸርዑ ከሚለው በላይ በምትሄድበት ጊዜ ግን እሱ አልቻልክም ይልሃል። የእሱን ጥቅም ለማስጠቀም ሲል አንተ ግን ችልሃል። ነገባ ነው ተጠያቂው። የሀጂ በሚቀርበት ጊዜ ሁለታችሁም ተጠያቂ ናችሁ ማለት ነው። አንተ ምን የተከለከለኝ ምን አገባኝ ብለህ ዝም ብለህ ታውከው መሄድ ትችል ነበር እኮ ሊልህ ይችላል አላህ። ይህንን ለሱ ይህን ስልጣን አልሰጠውም ይልሃል። እሱም ደግሞ ያን ነገር ለእኔ የምፈልገውን ፐርሰንት ካላመጣ በስተቀር ብለህ ለምን ከለከልከው? ይችል ነበር እኮ ስንቁን ይዞ መጥቶ ነበር ይለዋል። ሁለቱም ተጠያቂ ስለሚሆኑ ሁሉም አማራጭ ካተገኘ በአማራጭ መንገድ መጠቀም ይቻላል ነው። ግን ስንቁን ሳይችል ለምሳሌ መጓጓዣ ሳይችል ዝም ብሎ እዛ ሂዶ እጃጆችን የሚያስቸግር ወይም ደግሞ የተለያየ ጫና የሚያሳድር ከሆነ እሱ አልቻልክም፣ መጀመሪያም አልቻለም ተብሏል። እሱ ማይወጅበት መሄድ የለበትም ነው። ጀዛኩም ላሁ ኸይረን። ሌላው የምናነሳው ከሀጅ ስነ ስርዓት ጋር የሚያያዘው አንዳንድ ሰዎች የሀጅ መፈጸም አቅም ይኖራቸዋል። አቅምን ብቻ ሳይሆን ወጅቦባቸዋል። ነገር ግን ያው ሞት ይመጣና ይሞታሉ እነዛ ሰዎች እና ቤተሰብ ላይ የሀጅን ስነ ስርዓታቸውን የመክፈል ሂደት እነሱን አስመልክቶ ሀጅ ማድረግ እንዴት ይታያል? ብዙ ጊዜ ሰዎች ጾም ላይ ነው ሲጠይቁ የምናየው። ጾም ነበረበትና እንዴት ማድረግ አለብን የሚለውና በሀጅ መልኩስ እንዴት ነው? ሀጅም ላይ ያለው እና ያው ቤተሰብ ተክቶ ማድረግ ይችላል፣ ግዴታም ነው። ምናልባት እንግዲህ ቤተሰብ በፍቃዱ ሊያደርግ የሚችል ቤተሰብ ካለ ተክቶ ያደርጋል፣ እንደ ልጅ ወንድም የመሳሰሉት ማለት ነው። ካልተቻለ ደግሞ ገንዘብ ካለው በገንዘቡ ታማኝ ሰው ተፈልጎ ሀጀል በዲል የሚባል ነገር አለ። መተኪያ አድርጎ ለሰውየው አስፈላጊ ሆኖች ተሰጥቶት ለሱ አገልግሎት ተሰጥቶት ሌላ ሰው ማስደረግ ይቻላል ማለት ነው። ወክሎ ያንን ሰው ወክሎ የሟቹ ቤተሰቦች እነሱ ካልቻሉ ሰው ታማኝ ሰው ፈልገው
ያንን የሚያስፈልግህን ነገር እኛ እናሟላለን፣ ሀጅ አድርግልን ለአባታችን ለእናታችን ማለት ይችላሉ። ጀዛኩሙላሁ ኸይረን። ምናልባት እዚሁ ጋር የሰውየው አጅር ማግኘቱ እንዴት ነው የሚያደርገው? ሰው ለራሱም የሚያገኝበት ሁኔታ የለም? እሱ በተጠወ ሊረዳ ፈልጎ ከሆነ ለገንዘቡ ብሎ ሳይሆን እኔ ኸይር እሰራለሁኝ ብሎ ከሆነ አላህ ያው በአገልግሎቱ ልክ አጅር ይሰጠዋል ማለት ነው። ግን ሀጁ አንድ ሀጅ ለሁለት ሰው አይሆንም። ያው ያደረገው ወኪል ሆኖ ነው የሄደው፣ በወኪልነቱ ነው መስራት ያለበት ማለት ነው። ለእኔም ለሱም ብሎ አንድ ሀጅ ማድረግ አይቻልም። ግን አላህ ላ ዩዲዑ አጅረል ሙሕሲኒን፣ ሰውየውን ለመርዳት ብለ ሀጅ አድርግለታለሁ ብለ ከሄድክ አንተም የድካምህን ይሰጥሃል። እንዳውም ሁሙል ቀውሙ ላ የሽቃ ጀሊሱሁም የሚል ሀዲስ አለ። ከሀጀኞቹ ጋር እስከተሳተፍት አንተም ኸይርን ለመርዳት ብለህ እስከሄድክ ድረስ ሊቆጥርልህም ይችላል ማለት ነው። ግን ሁለቱም ሀጁ ለእኔም ለሱም ብለህ መነያት የለብህም። አላሁመ ኒያበተን አን ፉላን ብለህ ነው ራሱ ኢሕራም የምታደርገው ማለት ነው። እና በዚህ መልክ ማድረግ ይቻላል። ለገንዘብ ብቻ ብለው መሄዱ አሉ። ገንዘብ ብቻ እንተ ሀጅ ስንቅህን ምናምን እንችልሃለን፣ ከዛ በላይ ደግሞ ለኪስ ይሄን ያህል እንሰጥሃለን ተብሎ ለገንዘቡ ያን ገንዘቡን ባያገኝ አይሄድም። ለዛ ብሎ የሚሄድ ከሆነ የለውም፣ ሽጦታል ማለት ነው። ያው ለገንዘብ ብሎ ነው የሄደው፣ ገንዘቡን ወስዷል። ሰዎችም ተቀበል፣ አንተም ደግሞ ሀጅ ቁጠርልኝ ማለት አትችልም ማለት ነው። ጀዛኩሙላሁ ኸይረን። ውድ ተመልካቾች ወደ 5 የሚጠጉ ጥያቄዎችን በመጀመሪያው ክፍል አይተናል። ሸኻችንም ሰፊ ማብራሪያ ሰጥተውበታል። በሚቀጥለው ተመሳሳይ ከሀጅ ጋር ተያያዥነት ያላቸውን የሀጅ ግንዛቤያችሁን የሚያሰፉና እንዲሁም ሀጅ ስነ ስርዓታችሁን በተገቢው ሁኔታ እንድትከውኑ የሚረዱ ጥያቄዎችን ለሸኻችን ማቅረባችንን እንቀጥላለን። በሚቀጥለው በአላህ ፍቃድ የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك